የዜና መጽሔት አፍሪካ ቀንድና ቀይ ባህር ቀጠና ለውስብስብና የግጭት ሁኔታዎች ከምንጊዜውም በላይ የተጋለጠ መሆኑ እየተነገረ ነው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መከላከያ ሰራዊት ዋና ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ ብሔራዊ መከላከያ ኮሌጅ በደህንነትና ስትራቴጂ ጥናት ዘርፍ ያሰለጠናቸውን አራተኛ ዙር ሰልጣኝ ከፍተኛ መኮንኖች የምረቃ ስነ ስርዓት ላይ ባደረጉት ንግግር እንደገለጹት ጽምዶ ያሉት በውጭ ኃይል አስተባባሪነት የተቋቋመው የታጣቂዎች ጥምረት ኢትዮጵያ ውስጥ መረጋጋት እንዳይኖር እየሰራ ነው። አንድ አስተያየታቸውን የሰጡ የፖለቲካ ባለሙያ በበኩላቸው ሊነሳ የሚችለው ጦርነት በሁሉም ወገን ላይ የሚያስከትለው አደጋ ቀላል ባለመሆኑ ውጥረቶች ሁሉ በሰላማዊ መንገድ መፍትሄ የሚያስፈልጋቸው ናቸው። የአዲስ አበባ ወኪላችን ስዩም ጌቱ ተጨማሪ ዘገባ አለው። የኢፌዴሪ መከላከያ ሰራዊት ዋና ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ ብሔራዊ መከላከያ ኮሌጅ በደህንነትና ስትራቴጂ ጥናት ዘርፍ ያሰለጠናቸውን አራተኛ ዙር ሰልጣኝ ከፍተኛ መኮንኖች የምረቃ ስነ ስርዓት ላይ ባደረጉት ንግግር የአፍሪካ ቀንድና የቀይ ባህር ቀጠና ከምንጊዜውም በላይ አደገኛ የተባለ ደረጃ ላይ መድረሱንና መወሳሰቡን ፍንጭ ሰጥተዋል። ፊልድ ማርሻሉ ጠላት ያሉትን በስም ያልጠቀሱት አካል በኢትዮጵያ የውስጥ ጉዳይ ላይ ጣልቃ በመግባት ከሰው ኢትዮጵያ ቀጠናውን የማረጋጋት ሚናዋን ለመወጣት የትኛውንም እርምጃ ልትወስድ እንደምትችል አስረድተዋል። ዋና ኢታማዦር ሹሙ የዘመናት የጸረ ኢትዮጵያ አቋምን ያንጸባረቁ ያሏቸው ጠላቶች ራሳቸውን ጽምዶ ብሎ መጥተዋል ሲሉም ተደምጠዋል። ጽምዶ ብሎ በመሰየም ታሪካዊ የጸረ ኢትዮጵያ ሴራውን ቀጥሎ ይገኛል። የዚህ ጥምረት ወይም ቅንጅት ወይም ጽምዶ ባለቤት ከኢትዮጵያ ጫንቃ ላይ መውረድ የተሳነው የግብጽ ገዢ መደብ ነው። በጎረቤታችን መላላክ የለመዱ መንግስታትና ቡድኖች አሁንም መላላክ አላቋረጡ። ፊልድ ማርሻሉ ሌትና ቀን ያለ ግጭት መኖር የማይችሉ ሲሉ በስም ያልጠቀሱትን አካልም ወርፈዋል። መሰል አካሄዶች ለትግራይ አማራና ኦሮሞ ህዝብ ጦርነትን ከማራዘም ውጪ ምንም ፋይዳ እንደማይኖረውም በንግግራቸው ወቅት ገልጸዋል። በዚህ ወቅት ትምህርት የኢትዮጵያን ሀገራዊ ፍላጎት ለማስጠበቅ ጉልህ ሚና እንዳለውና በዚህም ተመራቂዎች የተማሩትን በስራ በመተግበር ለሀገራቸው እንዲያውሉም በመጠየቅ ዝግጅቱንም ወሳኝ ምዕራፍ ሲሉ ገልጸውታል። በሰሜን ኢትዮጵያ ከምን ጊዜውም በላይ እየተቃረበ ነው ስለተባለው የጦርነት ስጋት አስተያየታቸውን ለዶይቼ ቬለ የሰጡት ፖለቲከኛና የፖለቲካ ተንታኝ አቶ መስፍን ደሳለኝ ጦርነት ሊከሰት ከሆነ እንግዲህ ሁለቱም ነገሮች ወይም ህዝቦች ይጎዳሉ። በጦርነት የሚደረጉ ነገሮች ሁሉ ዘላቂ የሆነ መፍትሄ ወይ ጥቅም ያስከብራሉ አላምንም። ጥያቄዎች ሊኖሩ ይችላሉ እኮ ችግሮች ማለት የባህር በር እንዲኖረን እንፈልግ እንሆናለን። ግን እሱ ዲፕሎማሲያዊ ወይም ሰላማዊ በሆነ መንገድ በተለያየ መንገዶች ጥቅምን የምታስከብርበት መጀመሪያ እሱን መንገድ መጠቀም የተሻለ ይመስለኛል። ከዚህ ውጭ ግን ብዙ ጊዜ አሁን እሰማለሁ እኔ ማለት በባሌም በቦሌም ብለን ባህር በር ማግኘት አለብን የሚል እንሰማለን። አንዳንዴ ግን የሆነ አክሽን ሲወሰድ ወይም እርምጃ ሲወስድ ግን እያየን አይደለም እና በዛ ላይ ደግሞ እንደገና በአገር ውስጥ ያሉ አንዳንድ መንግስት የሚቃወሙ ኃይሎች ከእነሱ ጋር ያው ኢንፎርማል የሆነ ህብረት ጽምዶ ምናምን እየፈጠሩ ነው የሚባል ነገር አለ። የተወሰኑ ምልክቶችም አሉ እና ምናልባት ከዚህ በፊት ከኢትዮጵያ መንግስት ጋር ሆነው ትግራይ ጦርነት ውስጥ የተሳተፉ ኃይሎች አሁን ደግሞ እንደገና የፌዴራል መንግስት ተቃራኒ ሆኖ ማለት ነው ከዛ ኃይሎች ጋር መንግስትን የማቅጣት ወይም የመከላከል አካሄዶች ይሄዱ ይመስላሉ እና ዞሮ ትንሽ ፕሬዲክት ማድረግ ትንሽ ሊከብድ ይችላል። ከሁሉም አካል ቅርጽ ያለው መንገድ ሲሄዱ ወይም ግልጽ በሚሆን መንገድ ሲሄዱ እያየን አይደለም። እንደ ፖለቲከኛው አስተያየት በተለይም መንግስትን የሚወጉ የሀገር ውስጥ ታጣቂ ቡድኖች በማበር በሚያደርጉት እንቅስቃሴ የኢትዮጵያን ዘላቂ ችግር በዘላቂ መፍትሄ የመተካቱን እድል ይጠራጠራሉ። በኢትዮጵያ የፖለቲካ ታሪክ እንደምታውቀው የጠላት ወዳጅ የሚለው በጣም ለረዥም ጊዜ ይዘው የመጣን በጣም የተበላሸ ባህል አለ። ማለት ከዘላቂ ማለት የጋራ ጥቅም አንጻር ጊዜያዊ ጠላትን የምታጠቅበት ከዛ ደግሞ እንደገና ተባብረው የመጡ ነገሮች ሲጋጩ በተለያዩ በግልም በቡድን የፖለቲካ ጠባብ የፖለቲካ ጥቅም ሲጋጩና ሲለያዩ ተመልሰው ወደ ውጊያ ሲገቡ እያየን ነው። አሁንም ቢሆን ይሄ ነገር ነው እየሆነ ያለው። ያለፈው የፖለቲካ ካልቸር ነው አሁንም እየመጣ ያለው እና መንግስት ያው በተለያየ ጊዜ ስጋቱ እየገለጠ ነው ማለት እንደዚህ አይነት ነገሮች እንዳሉ ነው። ግን ለዚህ የሚሰጋው ነገር ደግሞ እንደገና የሚያደርገው ዝግጁነት ወይም የሚወስደው እርምጃዎች ደግሞ እያየን አይደለም። ዞሮ በሰላማዊ ወይ በውይይት ማይፈቱት ከሆነ መቼ ነው የሚለው ነገር ነው እንጂ ያልታወቀ ወደ ግጭት የሚገቡበት እድል በጣም ሰፊ ነው። የኢትዮጵያ ከፍተኛ ባለስልጣናት በተለያዩ ጊዜያት ኢትዮጵያን መረጋጋት በመንሳት ክስ የሚያቀርቡባት ግብጽ የሀገሪቱ ፕሬዝዳንትን ጨምሮ በተለያዩ ከፍተኛ ባለስልጣናቷ በኩል ክሱን በማስተባበል ውጥኗ ለጸረ ሽብርና የባህር ጠረፍ ደህንነት መሆኑን ስትገልጽ ይሰማል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
በደቡብ ኢትዮጵያ ሕዝቦች ክልል ጋሞ ዞን በመንግስት የጸጥታ አባላት ተከፈተ በተባለ የተኩስ ሩምታ ሰዎች መገደላቸውን የአካባቢው ነዋሪዎችና የሕዝብ እንደራሴ ምክር ቤት አባል ገልጸዋል። የጸጥታ አባላቱ ከትናንት በስቲያ ቅዳሜ ተኩስ የከፈቱት በዞኑ አርባ ምንጭ ዙሪያ ዛይሴ አልቦ በተባለ ቀበሌ ውስጥ ነው። የሐዋሳው ወኪላችን ሸዋንግዛው ወጋየሁ ዝርዝር ዘገባ አለው። መረጃዎች እንደሚጠቁሙት በጋሞ ዞን አርባ ምንጭ ዙሪያ ወረዳ በሚገኙ ቀበሌያት የጸጥታ ስጋት የተከሰተው ከባለፈው ሰኔ 10 ጀምሮ ነው። የጸጥታ ስጋቱ የተከሰተው የጋሞ ዞን ፖሊስና አድማ በታኝ አባላት ጸረ ሰላም ያሏቸውን ቡድኖች ለመያዝ ወደ ቀበሌያቱ ያደረጉትን እንቅስቃሴ ተከትሎ ነው። በተለይም ከትናንት በስቲያ ቅዳሜ ዘይሴ ኤልቦ በተባለ ቀበሌ ውስጥ በጸጥታ አባላት ተከፈተ በተባለ ተኩስ ሰዎች መገደላቸውን የዘይሴ ምርጫ ክልልን በመወከል የህዝብ ተወካዮች ምክር ቤት እንደራሴ የሆኑት አቶ አብርሃም አሞሼ ለዶቼ ቬለ ገልጸዋል። ከትናንት በስቲያ በቀን 27 10ኛ ወር በዚህ ሰኔ ወር ከረፋዱ 5 ሰዓት ገደማ ዘይሴ ኤልቦ ፋንጎ በሚባል ቀበሌ በቀጥታ በመግባት የክልሉ አድማ ብተና በሁለት ሽፍን መኪና ገብተው ከበባ በመፈጸም ቀጥተኛ ተኩስ የከፈቱበትና ህዝቡ ረብሽ ስለተፈጠረ ሁከት ስለተፈጠረ ራሳቸውን ለማዳን በሚሮጡ ጊዜ በቀጥታ በእጃቸው የያዙት አሉ። አንዳንዱ ደግሞ እየሮጡ ያሉትን የቀበሩት ወደ 4 ሰዎች አሉ። ሌሎቹ ያው የገቡበት አልታወቁም የሚለው እስካሁን ፍለጋ ላይ ነው ህዝቡ። በዛይሴ ኤልቦ ቀበሌ ነዋሪ ነኝ ያሉ አንድ የዓይን እማኝ በበኩላቸው በዕለቱ አየሁ ያሉትን ተናግረዋል። 10ኛው 2018 ዘይሴ ኤልቦ ፋንጎ ላይ ገቡ፣ ተኩስ ከፈቱ። ሰው ነፍሱን ለማትረፍ ሲል ወደ ሙዙ ስር እየሮጠ ያው እነኚህ አጠቃላይ ያው 6 ሰው ሞተዋል። ይህንን ጥቃት ያደረሱት የደቡብ ኢትዮጵያ ክልል ጸጥታ ኃይል አድማ በታኝና ያው የጋሞ ዞን አጠቃላይ ፖሊሶች ናቸው። ይህንን ጥቃት ያደረሱ ያለው የመንግስት ጸጥታ ኃይሎች ወደ አካባቢው ሊገቡ የቻሉበት መነሻ ምንድን ነው? በምን ምክንያት መጡ? መነሻው ጸጥታ እናረጋጋለን፣ የጸጥታ ችግር አለ በሚል ሄዝ ብቻ ነው እንጂ ጸረ ሰላም ኃይሎች፣ ጽንፈኛ ኃይሎች በዛ አካባቢ ይንቀሳቀሳሉ የሚል ነጥብም ያነሳል በመንግስት በኩል። ያ ምን ያህል እውነት ነው? ጸጥታ ኃይሎች ይንቀሳቀሳሉ የሚለው ይህንንም ቢሆን ወርደው ሶስተኛ ወገን ወርዶ ማጣራት ቢጀምር ነው ተረጋግጠው። በወረዳው ተመሳሳይ የጸጥታ ስጋት ባለበት አጎራባች የደንቢሌ ቀበሌ ነዋሪ የሆኑ 2 አስተያየት ሰጪዎች በበኩላቸው የጸጥታ ስጋቱ መነሻ ከአስተዳደራዊ መዋቅር ጥያቄዎች ጋር የተያያዘ ነው ይላሉ። ያው ባለፈው እንግዲህ ዘይሴ ራሱ መቻል ጥያቄ ስለጠየቅ አይደለም ይሄ ዛቻ ሁሉ ይሄ ነው ዛቻ። እንግዲህ ብዙም ባናውቅም እንግዲህ ዛቻ ይሄ ነው። ለምን የራሳችሁ መቻል ጥያቄ ጠየቃችሁ? ይሄ ነው ዛቻ። እንግዲህ ምክንያቱ ለምን መብት ጠየቃችሁ? ህገ መንግስት ያለውን አንሰጥም ወይ አንሰጥም ብትሉ ባሰጡ መጀመሪያ ዜና ነበር እንሰጣለን ብሎ እየቆዩ አሁን የራስ መቻል ለምን ጠየቃችሁ በሚለው ዓላማ የተነሱ ናቸው እንጂ ሌላ ምንም ምክንያት የለም። ዶቼ ቬለ በጋሞ ዞን አርባ ምንጭ ዙሪያ ወረዳ በሚገኙ ቀበሌያት በተከሰተ ጸጥታ ጉዳይ ላይ የሚመለከታቸውን የጸጥታ ኃላፊዎች ለማነጋገር ያደረገው ጥረት አልተሳካም። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ሰኔ 25 ቀን 2018 ዓ.ም በደቡብ ኢትዮጵያ ህዝቦች ክልል ዘይሴ አካባቢ እየተፈጸመ ይገኛል ባለው የሰብአዊ መብት ጥሰት ጋር የተያያዘ መግለጫ ማውጣቱ ይታወቃል። በቀበሌያቱ በተለያዩ ጊዜያት በተነሱ ያልተፈቱ የማህበረሰብ ጥያቄዎች ጋር በተያያዘ በአካባቢው ማህበረሰቦች ላይ የሞት የአካል ጉዳትና የንብረት ውድመት እየደረሰ እንደሚገኝ ኢሰመጉ በመግለጫው አስታውቋል። ከሰኔ 11 እስከ ሰኔ 22 2018 ዓ.ም ድረስ በወረዳው የተለያዩ ቀበሌዎች በመንግስት የታጠቁ ኃይሎች ተፈጸመ ባለው ጥቃት 10 ሰዎች መሞታቸውን የጠቀሰው መግለጫው የክልሉ መንግስት የሚነሱ ጥያቄዎችን የአገሪቱን ህግ በተከተለና ማህበረሰቡን ባሳተፈ መልኩ የሚፈታበትን ሁኔታ እንዲያመቻች ሲልም ጠይቋል። ለዶቼ ቬለ ሸዋንግዛው ወጋየሁ ከሐዋሳ። የትግራይ ክልል ትምህርት ቢሮ በትምህርት ሚኒስቴር ውሳኔ ባለመስማማት በራሱ አሰራር በአጭር ጊዜ ውስጥ ፈተና አውጥቶ ተማሪዎችን ሊፈትን መሆኑን የክልሉ ትምህርት ቢሮ አስታውቋል። የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ግዑሽ
በክልሉ በወረቀት ፈተና ለመውሰድ ተመዝግበው ዝግጅት ሲያደርጉ የቆዩ 15349 ተፈታኝ ተማሪዎች ከሐምሌ 1 ቀን ጀምሮ ፈተናቸውን እንዲወስዱ እቅድ ተይዞ የነበረ ቢሆንም እስከ ትናንት እሁድ ሰኔ 28 ቀን 2018 ዓ.ም ድረስ የፈተና ወረቀቶች ወደ ክልሉ አለመላካቸውን አስታውቀዋል። በመሆኑም ክልሉ የራሱን ፈተና አዘጋጅቶ ተማሪዎችን ሊፈትን መሆኑን ገልጸዋል። የአዲስ አበባ ወኪላችን ስዩም ጌቱ ዝርዝር ዘገባ ልኮልናል። የኢፌዴሪ ትምህርት ሚኒስቴር ፈተናው በአውሮፕላን ተጓጉዞ በፌዴራል ፖሊስ ጥበቃ የሚደረግለት በመሆኑ በአሁኑ ወቅት የፈተና ወረቀትን ወደ ትግራይ ክልል ላለመላክ ምንም አይነት አሳማኝ ምክንያት የለም ሲሉ ትናንት እሁድ ለመገናኛ ብዙሃን መግለጫ የሰጡት የክልሉ ትምህርት ቢሮ ኃላፊ ዶክተር ክሮስ ጉዑሽ የክልሉ መንግስት ካቢኔ ለችግሩ እልባት እንዲሰጥበት ለትምህርት ሚኒስቴር ደብዳቤ ብልክም እስካሁን ይፋዊ ምላሽ አላገኘም ሲሉ ተሰምተዋል። በወረቀትና በኦንላይን በኮምፒውተር ቤዝድ ፈተና እንዲሰጥ እቅድ ተይዞ ሲሰራበት ቆይተዋል። እንደ ትግራይም 29755 ተማሪዎችን ለፈተና ተዘጋጅተዋል። ከነዚህ ተማሪዎች 14406 የሚሆኑ ወይ ደግሞ 48.4% ኮምፒውተር ቤዝድ የምንለውን የሚፈተኑ ናቸው። እንደዚሁም ደግሞ 15349 ተማሪዎች 51.6% በወረቀት እንዲፈተኑ እቅድ ተይዞላቸው ነው ሲንቀሳቀሱ የቆዩት። በዚህ መሰረት ሰኔ 23 ቀን 2018 የነዚህ የኦንላይን ፈተና ተጀምረዋል። የፈተና ወረቀት ወደ ትግራይ እንዳይመጣ የሚከለክል አንዳች ምክንያት የለም። እንደ ሌሎች ክልሎች ፈተናው በአውሮፕላን ነው የሚላከው። ፈተናው በፌዴራል ፖሊስ ታጅቦ ወደ ዩኒቨርሲቲዎች ነው የሚገባው። እንደዚሁም ዩኒቨርሲቲዎች እንደገባም ፌዴራል ፖሊስ ነው የሚጠብቀው። ፈታኞችንም ከተለያዩ ክልሎች የመጡ በፌዴራል የተመደቡ ፈታኞች ናቸው። ለፈተና ወረቀቱ በተባለው ጊዜ አለመድረስ የትምህርት ሚኒስቴርን የወቀሰው የትግራይ ክልል ትምህርት ቢሮ መግለጫው ዛሬ ሰኞ ሰኔ 29 ቀን 2018 ዓ.ም ተማሪዎች ወደ የመፈተኛ ዩኒቨርሲቲዎች መግባት የነበረባቸው ቢሆንም እንዳይጓጓዙም ሲል ጠይቀዋል። ሰኔ 29 ነበረ የሚጓዙት፣ ስለዚህ እንዳይጓጓዙ ነው። ሁለተኛ የሶሻል ሳይንስ ተፈታኞች ሰኞ ሐምሌ 6 ነበረ ፈተናው የሚጀምረው። ስለዚህ ሐምሌ 5 መጓጓዝ ጀምሮ ነበረ። ተማሪዎቻችን እንዳይጓጓዙ ውሳኔ ነው፣ ሀሳብ ነው የምንሰጠው። በፍትሐዊነት የመፈተን መብታቸውን የመመዘን መብታቸውን በዛ ምዘናው መሰረትንም ወደ ከፍተኛ ትምህርት የመግባት መብታቸውን የከለከለ ስለሆነ ትግራይ የራሳችን ፈተና እናዘጋጃለን። ደረጃ የጠበቀ የአፋተን ስርዓት ተከትለን ተማሪዎቻችን በፍትሐዊነት እንመዝናለን፣ በፍትሐዊነት እንፈትናለን። በፈተና ውጤት መሰረት ደግሞ ወደ ዩኒቨርሲቲ የሚገባን ወደ ዩኒቨርሲቲ አስገብተን እናሰለጥነዋለን፣ ይማራል። ወደ ቴክኒክና ሙያ የሚገባን ወደ ቴክኒክና ሙያ ይገባል። በትምህርት ሚኒስቴር የተላለፈው የፈተና ወረቀቶችን በወቅቱ የአለመላክ ውሳኔ የፖለቲካ ውሳኔና የጦርነት ቀጣይነት አካል ነው ሲሉም የተደመጡት ዶክተር ኪሮስ ተቀባይነት የለውም ያሉትን ሂደት በመቀልበስ በትግራይ ክልል በኢንተርኔትና በወረቀት ሳይፈተኑ የቀሩ ያሏቸውን ከ29 ሺህ በላይ ተማሪዎችን ክልሉ የራሱን ፈተና በአጭር ጊዜ ውስጥ አዘጋጅቶ እንደሚፈትናቸው የክልሉ ካቢኔም ከውሳኔ የደረሰበት ጉዳይ ነው ብለዋል። ካቢኔም በዚህ ጉዳይ ላይ ጽኑ አቋም ወስደዋል። ዛሬ ደግሞ መደበኛ ባልሆነ መልኩ በተለያየ መልኩ በመደወልም ሰዎች በመንገርም የገለጹት ያሉ በወረቀት ፈተና እንሰጣለን ግን ሐምሌ 22 የሚል የሰማነው አለ። ይህንን ተቀባይነት የለውም። የትግራይ ተማሪዎች ከሌሎች የክልል ተማሪዎች ተለይተው ለብቻቸው እንደ ወንጀለኛ የተለየ ፈተና የሚዘጋጅላቸው ምንም አይነት ምክንያት የለም። የትግራይ ክልል ባለስልጣናት ገለጻ በሰጡበት በዚህ ጉዳይ ላይ ከትምህርት ሚኒስቴር በኩል የተሰጠ ቀጥተኛ ምላሽ እስካሁን አልተሰማም። ዶይቼ ቬለ ለትምህርት ሚኒስቴር የህዝብ ግንኙነት ኃላፊ አቶ ኤፍሬም ሽመልስ በጉዳዩ ላይ ምላሽ እንዲሰጡ በተደጋጋሚ በስልክና በጽሁፍ መልእክት ቢጠይቃቸውም ምላሹን ከሀገር አቀፍ የትምህርት ምዘናና ፈተናዎች አገልግሎት ባለስልጣናት እንድንወስድ ቢጠቅሙም በዚያም ያደረግነው ጥረት ለዛሬ አልሰመረም። የ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና በሁሉም ክልሎችና ከተማ አስተዳደሮች በተለያዩ ዘርፎች በስኬት እየተካሄደ መሆኑን ግን ባሳለፍነው ሳምንት የትምህርት ምዘናና ፈተናዎች አገልግሎትን ጠቅሰው የሀገር ውስጥ መገናኛ ብዙሃን ዘግበውት ነበር። የትምህርት ሚኒስቴር በይፋዊ ማህበራዊ ገጹ እንዳጋራውም የ2018 የትምህርት ዘመን የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና ከሰኔ 23 ቀን 2018 ዓ.ም ጀምሮ በመላ ሀገሪቱ መሰጠት መጀመሩን ያሳወቀው ባሳለፍነው ሳምንት ነው። በ2018 ትምህርት ዘመን 563501 ተማሪዎች በ607 የፈተና ማዕከላት ውስጥ የሚፈተኑ መሆኑንና ፈተናውም በ6 ዙሮች እንደሚሰጥ መገለጹም ይታወሳል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። አድማጮች 3 ርዕሶችን ያስተነተንበት የምሽቱን የዜና መጽሔታችንን እዚህ ላይ ያጠናቀቅን።